ሰደድ እሳት፣ በዛው ሁሉ ቴክኖሎጂ፣ በዛው ሁሉ አውሮፕላን፣ በዛው ሁሉ የእሳት ማጥፋት ዘመቻ ሊቆጣጠሩት አይደለም 5%ን ያልደረሱበት የግል አውሮፕላኖች፣ የህዝብ ማመላለሻ አውሮፕላኖች ውሃን እንዲጭኑ ተደርጎ ለማጥፋት ተሞክሯል፣ አልተሳካላቸው። 250 ቢሊዮን ዶላር አልፈሰ። አላህ ሰራዊቱን የሚያቀሱ ብቻ። ይሄ ለምን ተከሰተ? 3 ምክንያቶችን አዋቂዎቹ ይተነትናል። የመጀመሪያው አዲሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ እሱ የተናገረው ንግግር ምን አለ? መካከለኛው ምስራቅ ሲያስጠነቅቅ ነው። እኔ ወደ በትረ ስልጣኔ ከመምጣቴ በፊት ጋዛ ጋር የታሰሩት የእስራኤል ዜጎች ካልተለቀቁ መካከለኛው ምስራቅ እሳቱ ይፈነዳል። አላህ ቢዚ የሚያደርገው እሳት ላከበት። ሁለተኛው ደግሞ ይሄ ጎልደን ግሎብ የሚሉት አሜሪካ ውስጥ ታዋቂ የፊልም አክተሮች፣ ጋዜጠኞች የሚሳተፉበት ውድድር አለ። እዛ መድረክ ላይ ስርዓት ያጣች አንድ ኮሜዲያን የተናገረችው ንግግር ሌሎች ይጠቅሳሉ። ንግግሯ እንዲህ ነው የሚለው፣ ዓለም ላይ ተጽዕኖ ፈጣሪ ማን ነው? ስም ዝርዝር ንገሩኝ ብላ ትጣራለች። ስም ዝርዝር ይጠቅሳሉ። 1 2 ሶስተኛ የተጠቀሰው የዓለማቱን ፈጣሪ ነው። 0 ነጥብ ነው የሰጡ። ከዛም እሷ አስከትላ አንድ ቃል ትላለች፣ God the creator of the universe 0 mentioned ትላለች። የዓለማቱ ፈጣሪ 0 ነጥብ ነው ያገኘው ትልና እኩይ ቃሏን አስከተለች። አዎ ይሄ ፈጣሪ ወደማይቆጣጠረው መንደር ባይጠቀስ አይገርምም ትላለች። እኔ ነኝ ተቆጣጣሪው አላቸው አላህ። ሶስተኛው ምክንያት ዑለማዎቹ ይጠቅሳሉ። አሜሪካ ፖለቲካል አመራሩ የፓለስታይን ህዝብ፣ የጋዛ ህዝብ